የኤርትራ መንግስት ክስ ተመሰረተበት። የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉተሬዝ የሱዳን ተፋላሚዎች አነጋግራለሁ አሉ። በአውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ እገዳ ተደረገ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ። አሁን ወደ ዝርዝር እናልፋለን። የአፍሪካ መብቶች ኮሚሽን የኤርትራ መንግስት በአፋር ማህበረሰብ ላይ ፈጸማቸው በተባለው በደል ክስ መመስረቱ ታወቀም። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን በኤርትራ መንግስት ላይ የከፈተውን ክስ በቀይ ባህር አፋር ዲሞክራቲክ ድርጅት አርሳዶ ባቀረበው አቤቱታ ተመስርቶ እንደሆነ ቡድኑ ባወጣው መግለጫ አስታውቋል። ሰኔ 4 ቀን 2025 የቀረበውን አቤቱታ በኤርትራ ዳንክሊያ ክልል ውስጥ በሚገኙ የሀገሬው ተወላጅ ቀይ ባህር አፋር ህዝቦች ላይ የተፈጸመውን ሰፊና ስልታዊ ጥሰቶች ይጠቅሳል። እንደ አርሳዶ ገለጻ የአፋር ማህበረሰብ ለረጅም ጊዜ መፈናቀል፣ ስደት፣ ከህግ አግባብ ውጭ ግድያዎች፣ አስገዳጅ መጥፋትና በቀይ ባህር ዳርቻ ላይ የአባቶች መሬቶች መውረስን ጨምሮ በመንግስት የተጠነሰሱ ጥሰቶች አጋጥሞታል ብሏል። በዚህም ኮሚሽኑ በምርመራዎች ተመስርቶ ክስ መመስረቱን ያስታወቀው ድርጅቱም ይህም ወደ ዓለም አቀፍ ተጠያቂነት ለማሸጋገር ወሳኝ እርምጃ አድርጎ እንደሚመለከተው ገልጿል። የአፋር ማህበረሰብ ችግር ከእንግዲህ በኋላ አይደበቅም ወይም ችላ እንደማይባል የሚያሳይ አመላካች እንደሆነ የጠቀሰው ቡድኑ ኮሚሽኑን ፈጣንና መርህ የተሞላበት ምላሽ ብሎ ለጠራው ነገር አድናቆቱ ገልጾም ጉዳይ ተቀባይነትና ብቁነት ደረጃ ላይ ሲደርስ ሙሉ ትብብር ለማድረግ ቃል ገብቷል። አርሳዶ በጉዳዩ ማስረጃዎች፣ ሰነዶችና ምስክርነቶችን ለማቅረብ እቅድ እንዳለውም ተናግረዋል። ድርጅቱ የአፍሪካ መንግስታት፣ የክልል አካላት፣ የዓለም አቀፍ ሀገሮችና የሰብአዊ መብት ተሟጋቾች በኤርትራ ላይ ጫና እንዲጨምሩና በቀይ ባህር አፋር ህዝብ ላይ የሚደርሰውን ተጨማሪ በደል ለመከላከል እርምጃዎችን እንዲወስዱ አሳስበዋል። የተባበሩት መንግስታት ዋና ጸሐፊ የሱዳን ተዋጊ ወገኖች በጄኔቫ እንደሚያነጋግሩ ገለጹ። የተባበሩት መንግስታት ባለስልጣናት በጄኔቫ ከሱዳን ተዋጊ ወገኖች ጋር ይገናኛሉ ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ ሐሙስ ዕለት በሪያድ ለሳዑዲ አረቢያ ብሮድካስት አል አረቢያ ተናግረዋል። ሆኖም የውይይቱ ቀን በይፋ አልጠቀሱም። ከሁለቱም ወገኖች ጋር በጄኔቫ ስብሰባዎች እናደርጋለን ሲሉ ጉተሬዝ በቴሌቪዥን በተደረገ ቃለ ምልልስ ተናግረዋል። ጉተሬዝ በተጨማሪም የተባበሩት መንግስታት ድርጅት ከግንኙነት ተቋርጦ የቆየውን የአልፋሻር ግዛትን በቅርብ ጊዜ ውስጥ እንደርሳለን ሲሉ ቃል ገብቷል። ስለ ውይይቱ ተስፋ ሲጠየቁ የተባበሩት መንግስታት ቃል አቀባይ ፋርሃን ሀቅ በኒውዮርክ እንዳሉት ድርጅቱ በአሁኑ ጊዜ በሁለቱ ወገኖች መካከል የቴክኒክ ደረጃ ውይይቶችን እንደሚያስብና ወደፊት መቀጠል እንደሚችል ተስፋ እናደርጋለን ብሏል። እናም በእርግጥ የቴክኒክ ደረጃ ውይይቶች አስፈላጊነት የበለጠ ውጤታማ ለሆነ ነገር መሰረት መጣል ነው ብሏል። ጉተሬዝ ረቡዕ ዕለት በሪያድ ከሳዑዲ አረቢያ ገዢ ልዑል መሐመድ ቢን ሳልማን ጋር ተገናኝቷል። ሳዑዲ አረቢያ በቅርብ ወራት ውስጥ በሱዳን ሰላም እንዲሰፍን ጥረት እያደረጉ ከሚገኙ ኳድ ተብለው ከሚጠሩት 4 አስታራቂ ሀገሮች ውስጥ አንዷ ነች። የተባበሩት አረብ ኤሚሬትስ በ2026 የተባበሩት መንግስታት የሰብአዊነት ጥረቶችን ለመደገፍ የ$550 ሚሊዮን ቃል መግባቱ አስታወቀች። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐሙድ ቢን ዚያድ አልናህያን በሰጡት መመሪያ መሰረት ሀገሪቱ ለ2026 የተባበሩት መንግስታት ዓለም አቀፍ የሰብአዊነት አጠቃላይ እይታ ለመደገፍ አዲስ የ$550 ሚሊዮን ቃል መግባቱ አስታውቃለች። ይህ ድጋፍ የተባበሩት መንግስታት ድርጅት በዓለም ዙሪያ በሚገኙ 23 የሰብአዊነት ስራዎች ውስጥ በግምት 135 ሚሊዮን ሰዎችን ለመርዳት $33 ቢሊዮን ለማሰባሰብ ያቀደውን እቅድ ይደግፋል ተብሏል። ድጋፉ ቅድሚያ አስቸኳይ እርዳታ ለሚያስፈልጋቸው 87 ሚሊዮን ሰዎች ሲሆን ይህም $23 ቢሊዮን የሚጠይቅ ነው። ይህ ተነሳሽነት የተባበሩት አረብ ኤሚሬትስ ቀጣይነት ባለው ዓለም አቀፍ የሰብአዊነት ተሳትፎ ላይ የተመሰረተ መሆኑን የገለጸው የኤሚሬትስ መንግስት በዚህም ከዚህ ቀደም ከ375 ቢሊዮን የአሜሪካን ዶላር በላይ እርዳታ በማቅረብ በዓለም ዙሪያ ከ1 ቢሊዮን በላይ
ሰዎችን መድረሱን አስታውቋል። የተባበሩት አረብ ኤሚሬትስ በችግር ጊዜ ምላሽ ውስጥ ግንባር ቀደም አስተዋጽኦ አበርክቷል ያለ ሲሆን ከእነዚህም ውስጥ ለጋዛ ከ40 በመቶ በላይ የሚሆነውን የዓለም አቀፍ እርዳታ የሚይዝ 2.65 ቢሊዮን የአሜሪካን ዶላር የሰብአዊ እርዳታ እንዲሁም ከ100 ሺህ ቶን በላይ የእርዳታ አቅርቦቶች ለሱዳን ከጦርነቱ በኋላ 784 ሚሊዮን የአሜሪካን ዶላር ከ2015 እስከ 2025 ደግሞ በአጠቃላይ 4.24 ቢሊዮን የአሜሪካን ዶላር ድጋፍ አድርጊያለሁ ብለዋል። በዩክሬን ለሰብአዊ ድጋፎች 105 ሚሊዮን ዶላር በአፍሪካ ውስጥ ባለፉት 10 ዓመታት በድምሩም ወደ 21 ቢሊዮን የአሜሪካን ዶላር የሚጠጋ የልማትና የሰብአዊ እርዳታ ማድረጉን ጨምሮ አስታውቋል። በአውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ እገዳ ተደረገ። ሀገሪቱ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሬዲት ባሉ መድረኮች ላይ ታዳጊዎች የማህበራዊ ሚዲያ አካውንቶች እንዳይኖሯቸው የሚከለክል ህግ ተግባራዊ አድርጋለች። የማህበራዊ ሚዲያ ኩባንያዎች ይህንን አዲስ ህግ ካላከበሩ እስከ 49.5 ሚሊዮን የአውስትራሊያን ዶላር ቅጣት ይጠብቅባቸዋል ተብሏል። የሀገሪቱ መንግስት እገዳው ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀነስ ያለመ ነው ብሏል። ህጉ ስራ ላይ መዋሉን ተከትሎ በመቶ ሺዎች የሚቆጠሩ ከ16 ዓመት በታች ያሉ ልጆች ከሚጠቀሙባቸው መተግበሪያዎች በቀጥታ እንዲወጡ ወይም እንዲወገዱ የተደረገ ሲሆን ይህ እርምጃ የወሰዱት ማህበራዊ ሚዲያዎች ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ፣ ትዊች፣ ኬክ ትሬድስ ናቸው። ዋትስአፕ፣ ሜሴንጀር፣ የኢሜይል አገልግሎቶች፣ የኦንላይን ላይ ጨዋታዎች እና የተለያዩ ትምህርታዊ መሳሪያዎች ከእገዳ ነጻ መሆናቸው ተገልጿል። ኒውዚላንድ፣ ዴንማርክ እና ማሌዥያን ጨምሮ በርካታ የአውሮፓ ሀገራት መንግስታት የአውስትራሊያን አካሄድ ለመተግበር እያጤኑ እንደሆኑ መረጃው ጠቅሷል። ማህበራዊ ሚዲያ እንዳይጠቀሙ በህግ የከለከለች ቀዳሚ ሀገር ሆናለች። አይኤምኤፍ እና ኢትዮጵያ በባለሙያዎች ደረጃ የተራዘመ የብድር አቅርቦት ስምምነት ላይ መድረሳቸው ተገለጸ። ይህም ኢትዮጵያ 261 ሚሊዮን የአሜሪካን ዶላር እንድታገኝ ያስችላታል ተብሏል። ዓለም አቀፍ የገንዘብ ተቋም አይኤምኤፍ ከኢትዮጵያ መንግስት ጋር የ4 ዓመት የተራዘመ የብድር አቅርቦት ፕሮግራም አራተኛው ዙር ውይይት ማድረጉን ተከትሎም በባለሙያዎች ደረጃ ስምምነት ላይ መድረሱን አስታውቋል። ስምምነቱ በዓለም አቀፍ የገንዘብ ተቋም አመራርና የቦርድ አስፈጻሚ አካል የመጨረሻውን ይሁንታ ካገኘ በኋላ ወደ 261 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ ለኢትዮጵያ እንዲለቀቅ ያስችላል ተብሏል። አይኤምኤፍ ይህንን ያስታወቀው ታህሳስ 1 ቀን 2018 ዓ.ም ባወጣው መግለጫ ነው። ስምምነቱ የተደረሰው ከጥቅምት 20 እስከ ህዳር 4 ቀን 2018 ዓ.ም ባለው ጊዜ ውስጥ በአዲስ አበባ የተካሄዱትን ውይይቶችን ተከትሎ ሲሆን ከህዳር 24 እስከ 26 2018 ዓ.ም ባለው ጊዜ ውስጥ በበየነ መረብና በአካል በተደረጉ ተጨማሪ ስብሰባዎች መጠናቀቁ ተገልጿል። ዓለም አቀፉ የገንዘብ ተቋም እንዳስታወቀው ስምምነቱ ቀደም ሲል በሐምሌ ወር 2016 ዓ.ም የጸደቀውና 3.4 ቢሊዮን የአሜሪካን ዶላር የተመደበለት የተራዘመ የብድር አቅርቦት ፕሮግራም አካል ነው። ቀጣይ ዙር ብድር ሲለቀቅ ተቋሙ ከአጠቃላይ ብድር ውስጥ እስካሁን ለሀገሪቱ የለቀቀውን የገንዘብ መጠን 2.134 ቢሊዮን የአሜሪካን ዶላር ይደርሳል ተብሏል። 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸው ሪፖርት ይፋ አደረገ። 3/4ኛው የዓለማችን ግለሰባዊ ሀብት 10 በመቶ በሚሆኑ ሀብታሞች እጅ መሆኑም ተመላክተዋል። በቁጥር 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸው የዓለም ኢፍትሐዊነት 2026 ሪፖርት ይፋ አደረገ። 10 በመቶ የሚሆኑት እጅግ የናጠጡ ሀብታሞች 3/4ኛ በሌላ አባባል 75 በመቶ የሚሆነውን ሁሉንም አይነት የዓለማችንን ግለሰባዊ ሀብቶች ጠቅልሎ መያዛቸው ሪፖርቱ ገልጿል። በአመቱ አብዛኛው የዓለም ህዝብ የኑሮ ደረጃ ባለበት እየረገጠ መሆኑን የጠቆመው የተቋሙ አመታዊ ሪፖርት ሀብት ብቻ ሳይሆን ኃይልና ስልጣንም በደረጃ ሰንጠረዥ አናት ላይ በሚገኙት የላይኞቹ ከበርቴዎች እጅ ብቻ ተከማችቶ የሚገኝ መሆኑን አመልክቷል። ሊጠናቀቅ 3 ሳምንታት ብቻ በቀሩት የአውሮፓውያኑ 2025 10 በመቶ የሚሆኑት እጅግ የናጠጡ ጥቂት የዓለማችን ሀብታሞች 75 በመቶ የሚሆነውን ሁሉም አይነት የዓለማችን ግለሰባዊ ሀብት ጠቅልለው መያዛቸው የተገለጸ ሲሆን 40 በመቶ የሚሆኑት መካከለኛ ገቢ ያላቸው ሀብታሞች የዓለማችን 23 በመቶ ሀብት ከመካከለኛ በታች የሚገኙና 50 በመቶ የሚሆነውን ግማሹ የዓለማችን ህዝብ ደግሞ ከዓለም አጠቃላይ ሀብት 2 በመቶን ብቻ ይዘዋል ተብሏል። ከ1990ዎቹ ጀምሮ የቢሊዮነሮችና ጠቅላላ ሀብታቸውን ከ100 ሚሊዮን ዶላርና ከዚያ በላይ የተመዘገበ ባለ 100
ሚሊዮን ዶላር ሚሊዮነሮች ሀብት በየአመቱ የ8 በመቶ እድገት የሚያስመዘግብ መሆኑን ያመለከተው ሪፖርቱ ይህም ከመካከለኛ በታች የሆነው ግማሹ የዓለማችን ህዝብ በአመት ከሚያስመዘግበው የሀብት እድገት በእጥፍ የላቀ መሆኑን አስገንዝቧል። በአሁኑ ሰዓት 0.001 በመቶ ብቻ የሚሆኑትና በቁጥር ከ60 ሺህ የሚያንሱት ባለብዙ ሚሊዮን ዶላር ሚሊዮነሮችና ጥቂት የዓለማችን ከበርቴዎች ብቻ ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት በቁጥጥራቸው ስር መያዛቸው ሪፖርቱ ይፋ አድርጓል። ይህም የዓለማችን ሀብት በሀብት ማማ ላይ የሚገኙት እጅግ በጣም ጥቂት ከበርቴዎች እጅ በፍጥነት እየተከማቸ በመምጣቱም በቢሊዮኖች የሚቆጠረው የዓለም ህዝብ ዛሬም የዕለት ሆዱን ለመሸፈን የሚታገልበትና ጥቂቶቹ ደግሞ ከልክ በላይ በሆነ መንገድ የዓለምን የገንዘብ ኃይል ጠቅልሎ የተቆጣጠሩበት እጅግ ኢፍትሐዊ ዓለም እንድትፈጠር ማድረጉን አመልክቷል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።